ሰላም ወገንታት እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ትናንት የኤፊና ህያብ እንዲሁም ደግሞ የሄሉና የሄሉ ወንድም ቪዲዮ አይቻለሁና ሄሉ ትችላለች። ሲጀመር ማርያምን በጣም ጎበዝ ነች። የሁሉም የትልልቅ እህቶችን ባህሪ ነው በደንብ እዚህ ጋር አሳየችው። እንዴት ነው ይሄ ሴትም ብንሆን ወንድም ቢሆን እህቶች ትልልቅ እህቶች ወይም ደግሞ ትልልቅ ወንድሞች አንዳንድ ነገሮች እኛ መስመር ስንስት በዚህ በኩል ልክ አይደለም ወደዚህ ነው ወደዛ ነው የሚሉት ምንድን ነው ጥሩ ነገር ማገኘን እንዴት ነው ምንድን ነው የሚባለው ስርዓት ያለው ልጅ ሆነን ስናድግ የእነሱ ስም ነው የሚጠራው። ከስርዓት ወጠን ስናድግ ወይ ደግሞ ይሄ ከብዙ ነገር ብቻ ወድቀን ስንገኝም በእነሱ ምክንያት ነው የሚመስለው። ከዛ እነሱ መስመር ስላላስያዙ ነው ይባላል ምናምንና ሄሉ ጥሩ ነገር ማደረግ እኔ ነኝ፣ መጥፎ ነገር ሆንክ ደግሞ እኔ ነኝ ብለዋለች። እና ማለት እሷ ነው የምትጠራበት። ገብቷችኋል? ለእሷ ነው ደስታው፣ ለእሷ ነው ሀዘኑ፣ ለእሷ ነው መጥፎ ነገር ሲሆንም ደግሞ ከእሷ ላይ ነው የምትወድቁት። ምንድነው የሚባለው ይሄ ታላላቅ እህቶቻችን ወንድሞቻችን ባጭሩ የሚቆጡን ይህ ልክ አይደለም ልክ ነው የሚሉን መስመራችን ስንስት እነሱ እኛ መውደቃችን እኮ እነሱ ያን ያክል ላይ ጎዳችን ይችላል እነሱን ነው ግን እኛን ይጎዳናል። እና ትልልቅ እህቶች የሚሏችሁን ስሙ። ሄሉ ማርያምን እንዴት እንዳስደሰተችኝ ያንተ ህይወት ብቻ ሳይሆን የሴቷን ህይወት ነው የምታበላሸው። አንተ ወንድ ልጅ ስለሆንክ ምንም ላትሆን ትችላለህ ነው ያለችው። በጣም ጎበዝ እህት ነሽ ማርያምን። አንዳንድ እህቶች ምናልባት ያው ወንድ ልጅ ሲሆን ወንድ ወንድማቸው ላይ ያን ያክል ትኩረት ላይ ያደርጉ ይችላሉ። ወንድ ልጅ ነው ችግር የለውም በሚለው እህታቸው ላይ ታናሽ እህት ላይ ነው በደንብ ትኩረት የሚያደርጉት ምናምን። ወንዶችም ወንድሞችም እንደዛው ብዙ ጊዜ ከማየው ወንድ ልጅ ከሆነ ለቀቅ ነው የሚያደርጉት። እንደዚህ እንደ ሄሉ በደንብ አረቅ አድርገው ላይ ያስቡ ይችላሉና ይመችሽ። እዮብ ደግሞ በጣም ነው የሚችለው። በስመ አብ አጨለላት እኮ እንዴ! እንዴት ነው አናደዳት እኮ በጣም በጫማ የለ በምን አልተረፈም እኮ ደግሞ በማይቀለድ ነገር መቀለድ የለበትም። ልክ ነሽ ሄሉ። ከዚህ ነው አሁን ነው መስመር ማስያዝ ያለብሽ በደንብ። አሁን ላይ ማሰብ ያለብህ ስራህና ስራህን ብቻ ነው። በዚህ በ18 ዓመት ጓደኛ ፍቅረኛ ምናምን የሚባል ነገር የለም። ምክንያቱም እውነቷን ነው። አሁን በ18 ዓመቱ በዚህ እድሜው ፍቅረኛ ብሎ ቢይዝ ምን እንደሚሆን እስኪ ያስቡት። ከዚህ ጊዜ ጀምሮ ኧረ በስመ አብ በጣም ነው የሚያስጠላው፣ ደስ አይልም። ስለዚህ ተመከር። ሄሉ ደግሞ ትችያለሽ ጎበዝ። እንደዚህ አይነት ካሜራ ሳትይዝ ነው እንዴ ብራንክ የምታደርገኝ አላለች። ልጁ ግን ይችላል እንዴት እንደደበቀው ሁላ። እንዴት ሄሉ ደግሞ በጣም ሸበላ ሆነ ምናምን አደገላት ደግሞ ማለት ነው። እና ደግሞ የምር ግን ሄሉ ወንድሟ ከመጣ በኋላ ምናምን ያሉ ነገሮች በጣም ነው ደስ የሚሉት። ቪዲዮ ያለው እኮ የሄሉን ቪዲዮ በደንብ ነው የማየው። ባለፈው ራሱ ማን ነው ከልጁ ጋር አብሮ ይስሩ ባልኩት ደግሞ ያው እኔ ስላልኩኝ አይደለም ግን አንዴ ከነ ፍቅር ጋር ምናምን ነው መጣው ነው እንግዲህ ልጁ ጋር ተመችቶናል ምናምን እያለን ከዛ ቀጠሉና ደስ ብሎኛል የእውነት ከሱ ጋርም ባለው ነገር እህቴ እንደዚህ መስመር ምናምን ስታልፍ ደስ አይለኝም ምናምን እያለ እንዳያችሁት የወንድምነቱና ኃላፊነትም እየተወጣ ነበር። ብቻ በጣም ነው ደስ የሚሉት። ሄሉና ማን ነበር ወንድማችን ስሙን ጠፋኝ። ከሱ ጋር የሚሰሯቸውን ቪዲዮዎች ምናምን ያለው ብዙዎቻችሁ ምንድነው ሄሉን ተውሻት በሄሉ ቪዲዮ አሰሪም ወይ ትሉኛላችሁና እሰራለሁ ወደፊት እንግዲህ ነገሮቹ ሲስተካከሉ ማለት ነው። አንዳንዴ ያው እንዴት ነው አያለው እኮ ቪዲዮ ግን የሆነ እንዴት ነው ቪዲዮ በብዙ ሰው መስራት ስለማልችል ነው። ለዛ ነው እንግዲህ ነገሮቹ የተስተካከሉ ሲመጡ በደንብ ፍሪ ሲሆን መስራት ስችል ምናምን እሰራለሁ እንደ እግዚአብሔር ፍቃድ ማለት ነው። ስለዚህ ያው ሁላችሁም ያበረታታችኋት እንደሆነ አውቃለሁ። አበረታቷት ከዚህ በላይ ማለት ነው። ጎበዝ ሴት ነች በነገራችሁ ላይ። ወንድሟ ደግሞ አለ አብሯት እግዚአብሔር ይመስገን። እና ሄሉ የመችሽ ቀጥይ። እዮብም ጎበዝ ቀጥል። እንደዚህ ቪዲዮዎችን በየጊዜው እየመጣ ለመፖሰት ሞክር። ህያብና ኤፊ ደግሞ ለህያብ መኪና ተገዝቶላታል። ኮንግራጁሌሽን የኔ ቆንጆ። ኤፊ ደግሞ ምን ልሁንልሽ እያላት ነበረ። ምን ላድርግልሽ? ያልጎደልኩብሽ ነገር አለ? ያጎደልኩብሽ ነገር ካለ ተናገር እያላት፣ እሷ ደግሞ ምንም ያጎደልክብኝ ነገር የለም ሁሉም ሙሉ ነው አመሰግናለሁ ብላለች። እንዲሁም ደግሞ እውነቷን እኮ ነው። ግን ልጅ በድሎ ያድጋል የሚባለውና ልጅ ጸጋን ይዞ ይመጣል የሚባለው እውነት ነው። ያው እንግዲህ ምንድነው ነብሰ ጡር ስትሆን እንትን ደግሞ መጣ መኪና ምናምን እና እኔ እንዴት ሳልሰማ ለእኔ እንዴት ሳትነግረኝ ምናምን ብላ እያለቃቀሰች ነበር የደስታ ለቅሶና ደስ ይላል። እንደዚህ ባገኘው አጋጣሚ እንደ ሰርፕራይዝ በምታደርጋት ምናምን ነገር አሪፍ ነው፣ ቀጥልበት። እንግዲህ እኔም ተረግዤ ነው ቤትና ምናምን የኖራቸው እናትና አባቴ እያለች ነበርና አንዳንድ ልጆች ያላችሁን ያሰጧቸዋል። የምሬን ነው እግዚአብሔርን። ሊጸጋ ነው ብላችሁ ደግሞ ዝም ብላችሁ አርግዙ አሏቸው። አንዳንድ ልጅ ሲረገዝ የሆነ ነገር ወይ ሲወለድ የሆነ ያላችሁ ነገር ጥርግ አድርጎ ያስወስድባችኋል። አንዳንዶቹ ደግሞ እንደዚህ ጸጋን ይዘው ይመጣሉና ጸጋን የሚያመጣ ልጅ ይስጣችሁ፣ አሚን በሉ። እና ኤፊ መቼ በርታ፣ ከዚህም በላይ ደስተኛ ልትሆኑ እግዚአብሔር ይፍቀድላችሁ። ህያብ እንኳን ደስ አለሽ የኔ ቆንጆ፣ መልካም ጊዜ ሆንላችሁ።
ያኔ እየገባችሁ ይላችሁ ቪዲዮቸውን ምናምን። እንደዚህ ደግሞ ሚስቶቻችሁን ሰርፕራይዝ አድርጉ። እሺ ባይ